ጎሮፍ ነው ወንድሜ ነው ወንድምሽ ነው እንደ ወንድሜ ነው ማለት እንደዛ የስጋ ወንድሜ አይደለም ግን እንደ ወንድሜ ነው ማለት ሁሉ ነገር ስለምናወራ ነው ለዛ ነው እኔ አይማማክረው ሰው ስለሆነ ነው እኮ እኔ ልወጣላችሁና አንቺ ሁለታችሁ አውሩና ትጨርሱ ነው ልምጣ ባይ አብርሃም ደግሞ ቆይ እስኪ አንዴ አዳምጠኝ እንዴ ተረጋጋ እንዴ ሁሌ እንደዚህ ትሄሽ መሆን ትክክል ነው እንዴ ነኝ አይደለሽ እኮ ሰማኛለ ጄና አውርድና አውራት እኮ ጄና አውርድ እሺ ቆይ ተረጋጋ እንዴ ኧረ በእናትህ አረጋጋው እንጂ መሰለች ልጅ ላይ ሰዓት አይደብርም እኮ ለመሳም ሰሳ ሰውነት እኮ ነው እንኳን ለመቆሳጠር እንዴ ትላለህ እንዴ ጄና አውርድ እያልኩ ነው እንዴ ኧረ ነገር ይሄን ይበላል ኧረ ነገር ያለው ነገር አላውቅኝም አቅም ነው እኮ ንገሪልኝ እስኪ ንገሪልኝ እስኪ አላውቅኝም ነው ብራዘር ወንድሟ ነው እኔ ስለማንነቱ አለ በደንብ እነግርሃለሁ ወንድሜ ስላልኩ ነው ቅር ያለ ማውረድኛ ነው ዝም ያልኩሽ አስደብረዋል አዲስ ስለሆንኩ ነው ፍቅር ይወርዳል ቆይ ተረጋጋ እሺ አትግፋኝ አብርሃም ነው ስትገፋኝ እኔ አላሳዝነኝ እሷን ስለማውቃት ነው እሷ ደግሞ አንተን አስታወቀችኝ አይደል ከዛ በኋላ ጥሩ ነገር ይኖረናል ማይገባ ከሆነ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። አይ ባይዘው ምን አለ መሰላችሁ አንዳንድ ጊዜ ከምትወዱት ሰው ጋር ከምትፈልጉት ሰው ጋር ከሆነ ምንድነው ምን ይሞቃል ምንም ይሞቃል ነው የሚባለው ድንጋይ ይሞቃል ምንም ቦታ ይሁን ችግር የለውም እና መላችሁ ፈልጌ ነው ጋይስ እኔ ችግር የለብኝ መላችሁ ፈልጌ ነው የትም ቦታ ይመቸኛል እና በዚህ ልክም አትጨነቂ የሆነ ቦታ ለመውሰድ ምናምን ብዙ አትጨናነቂ አይ የምትወደው ቦታ ስለሆነ ብዬ ነው ስላሰበ በስመ አብ ወወልድ ወመንፈስ ቅዱስ ኧረ የሰው መገናኛ አይድምነት ነው ማርያም አልሽ እንዴት ነህ የኔ እናት እግዚአብሔር ይመስገን ደህና ነኝ ሁሉ ሰላም በስመ አብ ከየት ነው የመጣኸው ቆየሁኝ እኮ በእናትሽ የሆነ ቦታ ሄጄ የሰው ልጅ መገናኛው አይገርምም በስመ አብ ወወልድ ወመንፈስ ቅዱስ እውነት በጣም ተጠፋፋን አይገርምም ማርያም እንደዚህ አማርብሽ እንኳን ደህና መጣህ እንደምን ነህ ደህና ነህ ማለትሽ ምንና ሁሉ ሰላም ምን እሺ ነው ከሰፈር ወጥቶ የሚመስል ሰው ጋር አይደለማ አብርሃም ይባላል አብርሃም ነው አዎ አልጠኛለሽ አብርሃም ማለት እሱ ነው ምናልባት ስለኔ ከሰማህ ቆየህ ይሆናል አላየሁትም እኔ አላውቀውም እኔ ደህና ነህ አይደል አሉልሽ እናት እንዴት ነሽ እግዚአብሔር ይመስገን በጣም አምሮብሃል ወፍረሃል ምናምን ተመቸኛ ሰላም በለው እንጂ ካንቺ አልበልጥም እኔማ በጣም አምሮብኛል ኧረ በጣም ያንተ አባት የኔ እናት ማን እንደሆነ ማይክል ጃክሰን ሲከፋ እኔ አልፈልግም እኔ በጣም ይደብረኛል ያቅለሸልሸኛል እያሉ ብዙዎቹ በማህበራዊ ገጻቸው ላይ እያስተላለፉ ይገኛሉ በሶሻል ሚዲያው ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ሄርሜልዬ ተገቢ አይደለም ያደረግሽው ፍራንክ እያሉ ብዙዎቹ ይቃወማሉ። ባይዘዊ በፍራንክ መቃየም የለባችሁም እህቶቼ ብዙዎቻችሁ ፍራንክ አንድም የሚያስደነግጥ ነው አንድም ደግሞ ፌንት የሚያበላል እውነት ለመናገር ከዚህ የበለጠ ፍራንክ ተካሄዷል ከዚህ የበለጠ ነገሮች እኔ አብርሃምን ታስደብረው ታስቀይመው እያልኩ አይደለም ላኪን ከዚህ የበለጠ ፍራንክ በአብርሃም ላይ ተደርጎ ያውቃል ነገም ዛሬም ሁላችንም የምታውቁት ነው ላኪን ብቻሽን ሆነሽ ሄርሜልዬ አንቺ ብቻሽን ሆነሽ አዎ ለአብርሃም አዎ አንቺም እሱም መስክሮልሻል የኔ ፈገግታ የኔ አለንታ የኔ የፍቅር መከታዬ የፍቅር ብሌኔ ብሎሻል እሱ መስክሮልሻል መታደል ነው ባለቤት እንደዚህ ብሎ ወይ ፍቅረኛሞች ሁለት ፍቅረኛሞች እንደዚህ ብለው ሲመሰካከሩ አብርሃም አንድም ቀን አጎንብሶ ሲያወራ ነው እንጂ የምናውቀው አንድ ቀን ቀጥ ብሎ ሲያወራ አይተነው አናውቅም ነበር ሄርሚ ከመጣች ግን ቀጥ ብሎ እንደፈለገ እየዘፈነ እያንጎራጎረላት ግጥም እየገጠመላት ነበረ እሷንም ሲያሙናሙናት እሷም ታሙናሙነዋለች ሁለት ፍቅረኛሞች ሰውንም በፍቅር ጠብ አድርገው እነሱም ሁለት ፍቅረኛሞች አምረው ደምቀው ተውበው ላኪን ዛሬ የተደረገው ፍራንክ አሙኛል ያመመኝ መንገዱ የደመቁ እጣ ፈንታ ይሆናል ብዬ አብርሃም ቤቱን ያበላሸው ሁሉን ነገር ትቶ የሄደው እርግፍ አድርጎ ምንም ነገር ይዞ ሳይሄድ የወጣው በፍራንክ ምክንያት ቤቱ የተበጣበጠው ቤቱ እንደዚህ ዘላለም አለሙን እንደዚህ የሆነው ማለት ነው 3 ዓመት ሙሉ የለፋበትን 3 ዓመት ሙሉ ያፈራውን ንብረቱን ይዞ እንኳን አልሄደም
እኔ እሷ ጋር አልከራከርም ብሎ በስራም እኩል ሰርተናል፣ ተዋደን ነበር በወቅቱ ተዋልደናልም። ስለዚህ በቃኝ እሷ ልጁን ስለያዘች በቃ ብሎ ያንን መርጦ የሄደ ልጅ ነው። ስለዚህ ብዙ ጥላቶች አሉት እና በዛሬው ፍራንኮች በጣም ተናድጃለሁ። ግን ደግሞ ይቅርታ እንደምትሄድ ሄርሜልዬ አልጠራጠርም። ይሄ መልእክቴ ነው። ሼር ላይክ አድርጋችሁ ብሊስ አድርሱልኝ ማለት ነው። ኤዲት አድርጋችሁ አድርሱልኝ እህቶቼ፣ ስወዳችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ሰላም ጤና ይስጥልኝ ብያለሁኝ። ላይክ ሼር እንዲሁም ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ለምታደርጉ እህቶቼ አመሰግናለሁኝ እጅግ አድርጌ ማለት ነው። ጎጃም ረፊም ብላችሁ ስትጽፉ የነበራችሁ ትናንትና አርፋለሁ ማለት ነው። ችግር የለውም። ረፊ ስትሉ የነበራችሁ ሰዎች እኔ ምን እንዳጠፋውም አላወቅኩም። እኔ ያለውን ነገር ነው እና እስቲ እንትኑ ይሄ ኢንስታግራም ወይ አብርሃም ለምን እንደተዘጋም አላውቅም። እንግዲህ በዛ ታይም ላይ የምንሄድበት ይሆናል። ለምንስ ታዘጉበት? ለምንስ ተዘጋ? ጓደኞቹን ቤተሰቦችን መወለድ ቋንቋ እኮ ነው። ሶሻል ሚዲያ ላይ ብዙ ሰዎችን ያፈረሰው ነው እና ለምን እንደተዘጋ ባናውቅም በዚህም እስኪ ድምፅ አንዳንዶቻችን ሼር እንደራረግ ብዬ ነው ቶቼ። ስለዚህ ሄርሜልዬ ዛሬ ያደረግሽው ቪዲዮ ተገቢ አይደለም፣ ውድቅ ነው፣ ለእኔ ውድቅ ነው። ስለዚህ እንዳይለመድሽ አብርሃምን እንደፈለግሽ አድርገው። ለምን ያንቺና ያንቺ ብቻ ስለሆነ ማለት ነው። ስለዚህ በጎቹም ተጣሉ ምናምን እያሉ ደስታ እንዳይሆን አንቺ በጣም ምርጥ ሴት ነሽ፣ ያሸነፍሽ ሴት ነሽ። ኮሜንቱ እንዳለ አብርሃም ሄርሜላ፣ አብርሃም ሄርሜላ፣ አብርሃም ሄርሜላ፣ እነዚህ ሁለቱ ነው የሚለው ኮሜንቱ እንዳለ ኮሜንታተሮች። አብርሃምና ሄርሜልዬ ቆንጆ ምንና ምን ናቸው? የአንገት ሐብላችን የእጃችን ጌጥ ናቸው፣ አልቦና ድሬዎቼ ናቸው እያሏችሁ ነው። ስለዚህ እናንተ ደግሞ የበለጠ ሆናችሁ መገኘት አለባችሁ እንጂ ሌላ ወንድ አመተሽ እንደዚህ መዟዟር ይሄ ባይሆን በቃ ይለፍተውት በቃ። ግን ካሁን በኋላ አብርሃም እኔ አንዳንድ መልእክትም ደግሞ አለኝ። ሄርሜላን ለብቻ እያደረጋችሁ የምታንሰራፈፉ ሰዎች፣ አብርሃምን ለብቻ እያደረጋችሁ የምታንሰራፈፉ ሰዎች በጣም አዘንኩባችሁ። በጣም ነው ያዘንኩባችሁ። እንደዚህ አታድርጉ። አብርሃም ማለት ሄርሜላ ነች፣ ሄርሜላ ማለት አብርሃም ነው። አንድ አምሳልን እናንተን አንድ አምሳልንና አንድ አምላክ አንድ ምንድን ነው የሚባለው? ማከፋፈል የለባችሁም። አንድ አምሳል ነው የሚባለው ምንድን ነው? ጋይስ እስኪ ጻፉት እስኪ። ስለዚህ ቶቹ ተገቢ ነው ብዬ አላስብም። ሰው አንድን ሰው ያ ሰው ፍቅረኛሞች ነው የታለ ባልና ሚስት ከሆነ ያ ሰው እናንተ ለሁለት መሰንጠቅ እንትናችሁ ነው። ገባችሁ? አትችሉም፣ ለሁለት መክፈል አትችሉም ማለት ነው። እና ሄርሜልዬ ፍራንክ ነው፣ ባትቆይ ጥሩ ነበረ። እና ወደ ውጭ ሀገርም ደግሞ ልንሄድ ነው ልንዝናና ነው ብለዋል። አዎ አትናገሩ ስትወጡ